ሰበር መረጃን እነሆኝ። ሰውን ለመርዳት ሰው መሆን በቂ ነው። እንደምን አመሻችሁ። ሙሉ መረጃውን ላደርሳችሁ ቤቱን ፎሎ አድርጉ። ታላቅ የሰብአዊነት ጥሪ በ2 ሰዓት ውስጥ 33 ሚሊዮን ብር ተሰብስቧል። የመቄዶንያ የገቢ ማሰባሰቢያ መርሃ ግብር ከተጀመረ ገና በ2 ሰዓታት ውስጥ ብቻ 33 ሚሊዮን ብር ተሰብስቧል። ይህ የሚያሳየው የኢትዮጵያ ለጋስነት ቢሆንም የቆሙለት ዓላማን ለማሳካት ግን ብዙ እገዛ ያስፈልጋል። ወገኖቻችንን ህይወትን ለመለወጥና ባለ 15 ወለልና ግዙፍ ህንፃ ለማጠናቅ የእርሱ አሻራ ወሳኝ ነው። አሁኑኑ በመሳተፍ የድርሻውን ይወጡ። እንዴት መላክ ይቻላል? ዶኔሽን ቻናል በሁሉም ባንኮች ሾርት ኮድ 7979 የኢትዮጵያ ንግድ ባንክ 104150564447 ለአጭር የጽሁፍ መልእክት 8131 ዲጂታል አማራጮች ቴሌብር፣ ሲቢ ብርና ኤምፔሳ ከውጪ ለምትረዱ ኢንተርናሽናል ዘል ካሻፕ እና ዌልስ ፈርጎን 60 89 21 23 33 ዌልስ ፈርጎ ላይ ሰውን ለመርዳት ሰው መሆኑ በቂ ነው። ቢኒያም በለጠ አሁኑ ይለግሱ። ይህን መልእክት ለሌሎች ደግሞ በማጋራት የሺዎችን ህይወት ይታደጉ። ውድ አድማጮቼ ቢያንስ ይህ ቪዲዮ ለእናንተ ለምትሰሙት ስለሆነ መርዳት እንኳን ባትችሉ እንኳን ለፊቼ ጨምበላላ በዓል አደረሳችሁ። ፊቼ ጨምበላላ በዓል በሶሬሳ ጉዱማሌ በዚህ ሰዓት ማለት ነው በዛሬው ዕለት በድምቀት እየተከበረ ይገኛል ማለት ነው። ይህ የሲዳማ በዓል ልዩና በአይነቱ ለየት ያለ በዓል ነው። ሁላችሁም እንኳን ያደረሳችሁ ማለት ወዳለው በበዓሉ ላይ ማለት ነው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ፣ የፕላንና ልማት ሚኒስተር ዶክተር ፍጹም አሰፋን ጨምሮ ሌሎች የፌዴራልና የክልል ከፍተኛ የመንግስት ስራ ኃላፊዎች ተገኝተዋል። እንዲሁም ከተለያዩ ሀገራችን ክፍል የተወጣጡ ኢትዮጵያውያን የበዓሉ ባለቤት የሆነውን የሲዳማ ህዝብ ጋር በዓሉን ለማክበር የተገኙ ሲሆን የውጪ ሀገራት ዜጎችም ታድመውበታል። ፊቼ ጨምበላላ የአብሮነት፣ የሰላም፣ የፍቅርና የመረዳዳት እሴቶች ጎልተው የሚታዩበት ልዩ በዓል ነው። በዓሉ በተባበሩት መንግስታት የትምህርት ሳይንስና ባህል ተቋም ዩኔስኮ የማይዳሱ ቅርሶች ተብሎ ከተመዘገበ ዘንድሮ 11ኛ ዓመቱን ይዟል። እንኳን በድጋሚ አደረሳችሁ። ፊቼ ጨምበላላ ቪዲዮ ሼር ይደረግ። አካውንቴን ፎሎ አድርጉ። አመስግኑ። ማንቸስተር ዩናይትድ እንግዲህ ዛሬ ጥሩ ስኬት እንግዲህ ተቀናጅተው ወጥቷል። ማንቾች እንኳን ደስ ያላችሁ። ለማንቸስተር ዩናይትድ ደጋፊ ይህንን ቪዲዮ ሼር አድርጉላቸው። እንኳን ደስ ያላችሁ ማለት ወዳለው እኔ የዛሬው እንግዲህ ጨዋታ ማንቸስተር ዩናይትድ ከአስቶን ቪላ ጋር ባደረገው እንግዲህ አሸንፎ ወጥቷል። ማንቸስተር ዩናይትድ በ30ኛው ሳምንት የእንግሊዝ ፕሪሚየር ሊግ በሜዳው ከአስቶን ቪላ የተጫወተው ማንቸስተር ዩናይትድ 3-1 በማሸነፍ በአውሮፓ ሻምፒየንስ ሊግ የመሳተፍ እድሉን አስፍቷል። በኦልድ ትራፎርድ በተደረገው ጨዋታ ካሲሚሮ፣ ማቲያ ኩኛና ተቀይሮ የገባው ቤንጃሚን ሼሼኮ ዩናይትድ ግቦችን አስቆጥሯል። ሮዚ ባርክሌ ደግሞ የአስቶን ቪላን ግብ አስቆጥሯል ማለት ነው። ዩናይትድ አሁን በሰዓት 54 ነጥብ ይዞ 3ኛ ደረጃ ላይ ይገኛል ማለት ነው። ዩናይትዶች እንኳን ደስ ያላችሁ። ለዩናይትድ ደጋፊዎች በሙሉ የቪዲዮ ሼር ይደረግ።